አስቡት፣ ኢየሱስ ከማረጉ በፊት ለደቀ መዛሙርቱ መንፈስ ቅዱስን ቃል የገባላቸው ለምንድን ነው? የምነግራችሁ ብዙ ተጨማሪ ነገር አለኝ። አሁን ግን ልትሸከሙት አትችሉም አለ። ግን ይህ አሳዛኝ ሁኔታ ነው። ብዙ የእግዚአብሔር ልጆች ያለዚህ መለኮታዊ መመሪያ ለመኖር እየኖሩ ነው። ጌታ ሆይ ፈቃድህን አሳየኝ ብለው ይጸልያሉ። ነገር ግን ከዚያ በኋላ ወደፊት ይቸኩላሉ። በፍርሃት ላይ የተመሰረቱ ውሳኔዎችን ለማድረግ በፍርሃት፣ በጭንቅ፣ በሰው አስተሳሰብ ላይ የተመሰረቱ ውሳኔዎች ናቸው። በስጋ ላይ ያለው አስተሳሰብ ሞት መሆኑን ትረሳለህ። ነገር ግን በመንፈስ ላይ ያለው አስተሳሰብ ሕይወትና ሰላም ነው። ሮሜ ምዕራፍ 8 ቁጥር 6። በዕለት ከዕለት ውሳኔዎችህ የኢየሱስን ድምፅ መስማት ከፈለክ በመጀመሪያ ይህንን በመንፈስ ውስጥ መፍታት አለብህ። ይህንን ያለሱ ማድረግ አትችልም። ጴጥሮስን ተመልከት። የተሻለውን እንደሚያውቅ እንዴት አስቦ ነበር። ኢየሱስ ስለ መስቀሉ ሲናገር ጴጥሮስ እንዲህ ሲል ገሰጸው፣ በፍጹም ጌታ ሆይ ይህ በፍጹም አይደርስብህም። ማቴዎስ ምዕራፍ 16 ቁጥር 22። ኢየሱስ ምን አለ? አንተ ሰይጣን የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነህብኛል አለው። ጴጥሮስ እንኳን ከኢየሱስ በጣም ቅርብ ከነበሩ ደቀ መዛሙርቱ መካከል አንዱ እንደ ሰማይ ለማሰብ መንፈስ ቅዱስን ያስፈልገው ነበር። እሱ ካስፈለገው እኛስ ምን ያህል? የዓለም ጥበብ ልብህን ተከተል የተሻለውን ታውቃለህ ይላል። የእግዚአብሔር ቃል ግን ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው። ምሳሌ ምዕራፍ 14 ቁጥር 12። በራሳቸው ግንዛቤ ላይ ስለተደገፉ በጣም ብዙ ሕይወት ሲሰበር አይቻለሁ። ሰዎች መንፈስን ከመከተል ይልቅ ስሜትን ስለሚከተሉ ጋብቻዎች ሲፈርሱ አይቻለሁ። መሪዎች እጅ ከመስጠት ይልቅ በስትራቴጂ ላይ ስለተደገፉ አገልግሎቶች ሲበላሹ አይቻለሁ። ነገር ግን ራሳችንን በትህትና ዝቅ አድርገን ስንናገር መንፈስ ቅዱስ ሆይ ያላንተ ይህንን ማድረግ አልችልም፣ በእያንዳንዱ ውሳኔ የኢየሱስን ድምፅ እንድሰማ አስተምረኝ። በዚያን ጊዜ የሰማይ ጥበብ መፍሰስ ይጀምራል። እናም ይህ ውብ ነገር ነው። እግዚአብሔር ሊመራ ይፈልጋል። እርሱ ፈቃዱን በፍጹም ጸሎት ልትቆፍርበት እንዳለ ሀብት አይደብቅም። ግን ጆሮዎችህ ከኋላህ እንዲህ የሚል ቃል ይሰማል ይላል። መንገዱ ይህ ነው፣ ወደ ቀኝም ወደ ግራም ስትዞሩ በእርሱ ሂድ። ኢሳይያስ ምዕራፍ 30 ቁጥር 20። ስለ ስራህ፣ ስለ ግንኙነቶችህ፣ ስለ ገንዘብህ፣ ስለ ዕለታዊ ምርጫዎችህ እንኳን ሊነግርህ ይናፍቃል። እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ። እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል። መዝሙረ ዳዊት ምዕራፍ 127 ቁጥር 1። ስለዚህ ዛሬ አሁን ይህንን በራሳችሁ ኃይል ጥረት የምታቆሙበት ጊዜ ይሁን። ይህ ቀን እቅዳችሁን፣ አስተሳሰባችሁን የምትሰጡበት ቀን ይሁንላችሁ። የጊዜ ፕላኖችን ሁሉ ለመንፈስ ቅዱስ ትሰጠዋለህ። እርሱ ያለፉትን ስህተቶች ሊገስጻችሁ ሳይሆን ወደፊት በፍጹም ሰላም ሊመራችሁ እየጠበቀ ነው። ትፈቅዱለት ይሆን? መንፈስ ቅዱስ እንፈልጋለን። በእያንዳንዱ ውሳኔ የኢየሱስን ድምፅ እንድንሰማ አስተምረን። ምክንያቱም እኛ ብቻችንን በዚህ መንገድ መሄድ አንችልም። እናም የእግዚአብሔር ድምፅ ስንት ጊዜ አምልጦናል፣ ምክንያቱም ሳናዳምጥ። እንጸልያለን፣ እንለምናለን፣ መመሪያ እንጠይቃለን። ነገር ግን ከዚያ በኋላ ቀኖቻችንን በጫጫታ ለመሙላት እንቸኩላለን እና ሰማይ ለምን ዝም እንደሚል ማሰብ እንጀምራለን። ግን ዛሬ ስነግራችሁ እግዚአብሔር እየተናገረ ነው። ችግሩ መናገር ማቆም አይደለም፣ እርሱን ለመስማት ራሳችንን ማቆም አቁመናል። ሳሙኤልን በቤተ መቅደስ ውስጥ ትንሽ ልጅ አስቡት። በሌሊት 3 ጊዜ የሚጠራውን ድምፅ ሰማ። 3 ጊዜም ወደ ኤሊ ሮጠ። የተናገረው ካህን እንደሆነ አስቡ። ግን መጽሐፍ ቅዱስ እንዲህ ይላል፣ ሳሙኤል ግን ገና እግዚአብሔርን አላወቀም ነበር፣ የእግዚአብሔርም ቃል ገና አልተገለጠለትም ነበር። አንደኛ ሳሙኤል ምዕራፍ 3 ቁጥር 7። ሳሙኤል ድምፁን ሰማ፣ ነገር ግን አላወቀውም። ኤሊ እንዲህ ብሎ እንዲመልስ እስካላስተማረው ድረስ። ተናገር ጌታዬ፣ አገልጋዬ እየሰማ ነው። እናም ብዙዎቻችን እንደ ሳሙኤል ነን።
ሰምተናል፣ ነገር ግን አላስተዋልንም። ምክንያቱም ልባችንን በጉጉት ማዳመጥን ገና አልተማርንም። ኢየሱስ ራሱ ይህንንም ለማሳየት ወደ ብቸኛ ቦታዎች ሲሄድ አሳይቷል። ሉቃስ ምዕራፍ 5 ቁጥር 16 የእግዚአብሔር ልጅ ራሱ ከአባቱ ጋር ለመነጋገር ብቻ ከሕዝቡ፣ ከጥያቄዎቹ፣ ከጫጫታው መራቅ እንዳለበት ተሰማው። እርሱ የሚያስፈልገው ከሆነ እኛስ ምን ያህል የበለጠ እንጨምራለን። ሆኖም ግን ጠዋት ማለዳችንን በማህበራዊ ሚዲያ፣ ጉዟችንን በፖድካስቶች፣ ምሽቶቻችንን ከቴሌቪዥን ጋር እናም ከዚያም የእርሱን አመራር ለምን እንደማናስተውል እንገረማለን። ለእርሱ ቦታ መፍጠር አለብን። እናም ጠላት የሚያዳምጥ ልብን ይጠላል። ትኩረታችሁ እንዲከፋፈል፣ ከእርሱ ቢዚ እንድትሆኑ፣ መንፈሳዊ ጆሮአችሁ በዚህ ዓለም የማይለዋወጥ ሁኔታ ውስጥ እንዲገባ ለማድረግ የሚችለውን ሁሉ ያደርጋል። አንዳንዶቻችሁ አሁን ትልቅ ውሳኔዎችን፣ ሕይወትን የሚቀይሩ ውሳኔዎችን እያጋጠሟችሁ ነው እና ከእግዚአብሔር ለመስማት በጣም ጓጉታችኋል። ግን ልጠይቅህ፣ እርሱ እንዲናገር ቦታ እየፈጠርክ ነው? አይምሮ በመቶ አቅጣጫዎች ሲሮጥ የመንፈሱን ስውር አመራር መያዝ አትችልም። ለዚህ ነው ቅዱስ ቃሉ በጸጥታና በመተማመን ኃይል ነው የሚለው። ኢሳይያስ ምዕራፍ 30 ቁጥር 15። በትንሽ ጀምር፣ ቀንህን በጌታ ፊት በ5 ደቂቃ ዝምታ ብቻ ጀምር። ምንም አጀንዳ የለም፣ ምንም ጥያቄ የለም፣ ዝም ብለህ ማዳመጥ ብቻ። በቀን ውስጥ ኢየሱስ ሆይ በዚህ ሰዓት ምን እያልክ ነው ብለህ መጠየቅ እና ከሁሉም በላይ ደግሞ የሚሰማህን ጻፍ። ዕንባቆም ምዕራፍ 2 ቁጥር 2 እግዚአብሔርም መለሰልኝ እንዲህም አለ፣ አንባቢው ይፈጥን ዘንድ ራእዩን ጻፍ፣ በጽላትም ላይ ግለጠው ይላል። እናም ደጋግሜ አይቼዋለሁ። የእግዚአብሔር ሕዝብ ነፍሳቸው በፊቱ ሲያርፍ ጭጋግ ይነሳል፣ ግራ መጋባቱ ይጸዳል፣ መንገዱ ቀጥ ይላል። ከዚህ በፊት እየተናገረ አልነበረም ማለት አይደለም። አሁን በመጨረሻ የምንሰማው ሁኔታ ላይ መሆናችን ነው። አባት ሆይ ዛሬ ልባችንን ጸጥ አድርግ፣ እንድናዳምጥ አስተምረን። ከሌሎች ሁሉ በላይ ድምፅህን ለመስማት እንናፍቃለን። ዛሬ በብዙ ልብ ውስጥ የሚነድ ጥያቄ አለ። ጌታ ሆይ በእርግጥ አንተ እየተናገርክ እንደሆነ እንዴት አውቃለሁ? በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል። ዮሐንስ ምዕራፍ 10 ቁጥር 27። በጎቼ ብሎ ቃል የገባልን ምንኛ ውድ ነው። ነገር ግን ድምፁን የምንረዳው ሚስጥራዊ በሆነ የማይደረስበት መንፈሳዊ ስጦታ አይደለም። የምንረዳው በቅርበት ግንኙነት ነው። በየቀኑ ከእርሱ ጋር በመራመድ የእግዚአብሔር መልካምና ተቀባይነት ያለውና ፍጹም ፈቃድ ምን እንደሆነ በመፈተንና በማረጋገጥ ነው። ሮሜ ምዕራፍ 12 ቁጥር 2። አንድ አስደናቂ ነገር ልንገራችሁ። የኢየሱስ ድምፅ ሁል ጊዜ የማያሻማ የሰማይ ድምፅ ይይዛል። የተጻፈውን ቃሉን ፈጽሞ አይቃረንም። መጽሐፍ ቅዱስን ያነሳሳው መንፈስ ቅዱስ በፍጹም በተቃራኒ አይመራችሁም። ለዚህም ነው የመጽሐፍ ቅዱስ ሰዎች መሆን ያለብን። ማንበብ ብቻ ሳይሆን እንዲያነብልን መፍቀድ፣ ድምፁን ከሌሎች ሁሉ ለመለየት መንፈሳዊ ስሜታችንን እንዲቀርጽ መፍቀድ። በመጽሐፍ ቅዱስ ውስጥ ስትጠመቅ የዕብራውያን ጸሐፊ የሰለጠኑ ብቃቶችን የጠራውን ታዳብራለህ። ዕብራውያን ምዕራፍ 5 ቁጥር 14። መንፈሳዊ ስሜቶች እውነትንና ስህተትን ለመለየት ይለማመዳሉ። ነገር ግን በጥንቃቄ አድምጡ። ጠላት የሐሰት ተንታኞች ጌታ ነው። እንደ ብርሃን መልአክ ይመጣል። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14። ልክ ሲፈትን እንዳደረገው ሁሉ የጌታችንን ቅዱስ ቃሉን የሚያጣመም ነው። ታዲያ እንዴት እናውቀዋለን? በመጀመሪያ የኢየሱስ ድምፅ ሰላምን ያመጣል። መጽናኛ ሳይሆን ስለመገኘቱ ጥልቅ ማረጋገጫ መንፈስ ቅዱስ አጽናኝ ተብሎ ይጠራል። እናም ሲወቅስ እንኳን ወደዚያ ሰላም እንድንመለስ ለማድረግ ዓላማ አለው። ድምፁ ከባህሪው ጋር ይጣጣማል። እርሱ አፍቃሪ፣ እውነተኛ፣ ታጋሽና ንጹህ ነው። የምትሰሙት ነገር ችኮላ፣ ጭንቀት፣ ወቀሳ ከሆነ ወይም ግራ የሚያጋባ ከሆነ የእረኛችሁ ድምፅ አይደለም። ብዙ ውድ ነፍሳት እያንዳንዱን ስሜት ሳይፈትኑት ስለተከተሉ ሲንከራተቱ አይቻለሁ። ህልም፣ ስሜት፣ ትንቢትም ጭምር ወስደው
በመጽሐፍ ቅዱስና በውስጡ ያለውን የመንፈስ ምስክርነት ሳይመዝኑት አብረውት ሮጡ። መንፈስን ሁሉ አትመኑ፣ መጽሐፍ ቅዱስ መናፍስትን ፈትኑ ይላል። አንደኛ ዮሐንስ ምዕራፍ 4 ቁጥር 1። መንፈስ ቅዱስ የእግዚአብሔርን ቃል መርሆች የሚጥስ ነገር እንድታደርግ በፍጹም አይነግርህም። ግድ የለሽ የገንዘብ ውሳኔዎችን ለማድረግ ወይም ከአምላካዊ ምክር ነፃ ወጥተህ እንድትሰራ፣ ትዳራችሁን ያለ የመጽሐፍ ቅዱስ ምክንያቶች እንድትወጡ አይነግርህም። ጌታ እየተናገረ እንደሆነ ሲሰማ ራስህን ጠይቅ። ይህ ወደ ኢየሱስ ያቀርበኛል? በሕይወቴ የመንፈስ ፍሬን ያፈራል? እግዚአብሔር በቃሉ በኩል ሲነግረኝ ከነበረው ጋር ይስማማል? የመንፈስ ቅዱስ መመሪያ ሁልጊዜ ወጥነት ያለው ነው። ሁልጊዜም ከእርሱ ጋር በምትሄዱበት መንገድ ላይ አስቀድሞ ባቋቋመው ነገር ላይ ይገነባል። እግዚአብሔር የሰላም አምላክ ነው እንጂ የሁከት አምላክ አይደለምና አንደኛ ቆሮንቶስ ምዕራፍ 14 ቁጥር 33። እና ከሚከተሉት ጋር የሚቃረን መመሪያ አይሰጥም። ነገር ግን የእረኛህን እውነተኛ ድምፅ ስትሰማ ምን ያህል ደስታ፣ ምን ያህል እርግጠኝነት፣ በድንገት በመንፈስ ውስጥ ማወቅ፣ ከገጹ የሚዘል ጥቅስ፣ በጸሎት ውስጥ ያለ ሹክሹክታ ወይም የጎለመሱ አማኞችን የሚያረጋግጥ ምክር ሊመጣ ይችላል። የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክርልናል። ሮሜ ምዕራፍ 8 ቁጥር 16። እርሱ እንደሆነ ታውቃላችሁ፣ ምክንያቱም የሰማይ ክብደት የክርስቶስን መዓዛ ያለው የመለኮታዊ ጥበብ ምልክትን ስለሚሸከም። ዛሬ አንድ አስደናቂ ነገር እንድትረዱ ፈልጋለሁ። በዚህ ሕይወት ብቻችሁን እንድትጓዙ አልተተዋችሁም። በውሃ ላይ የሰፈረው ያው መንፈስ በነቢያትን በመለኮታዊ ቃል የሞላው ኢየሱስን ለአገልግሎት የቀባው ያ መንፈስ በእናንተ ውስጥ ይኖራል። ኢየሱስ እንዲህ አለ፣ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል። በዚህ ቃል ኪዳን ውስጥ ያለው ርህራሄን ትረዳዋለህ? እርሱ በራስህ ኑር ወይም ለበጎ ነገር ተስፋ አድርግ አላለም። መንፈስን ልኮ የግል አስተማሪ፣ ያንተ ሁልጊዜም የሚኖር መሪ፣ የክርስቶስን አስተሳሰብ በእያንዳንዱ ወቅት የሚያደርግልህ ነው። አንዳንዶቻችሁ ከባድ ውሳኔዎችን አሁን ተሸክማችኋል። ስለ ግንኙነት፣ ስለ ጥሪ፣ ስለ ወደፊት ምርጫዎች፣ ምን ማድረግ እንዳለብኝ እንዴት አውቃለሁ እያልክ ይሆናል። መንፈስ ቅዱስ አጠቃላይ መርሆችን ብቻ አይሰጥህም እና የቀረውን እንድትገምት አይተውህም። በሐዋርያት ሥራ ምዕራፍ 13 በአንጾኪያ የነበረችው ቤተክርስቲያን እያመለከችና እየጾመች ሳለ መንፈስ ቅዱስ እንዲህ አለ፣ በርናባስንና ሳውልን ለጠራኋቸው ሥራ ለዩልኝ። የሐዋርያት ሥራ ምዕራፍ 13 ቁጥር 2። ይህ ግልጽ ያልሆነ ግንዛቤ አልነበረም። የመጀመሪያውን የሚሽነሪ ጉዞ ያስጀመረ ግልጽና የማያሻማ ቃል ነበር። በዚያን ጊዜ የተናገረው ያው መንፈስ አሁንም ይናገራል። እሱም በዚያው ግልጽነት ሊመራ ይፈልጋል። የመንፈስ መመሪያ ሁል ጊዜ ተራማጅ ነው። ሙሉውን በአንድ ጊዜ በእናንተ ላይ አይጥልም። በአንድ ጊዜ አንድ እርምጃ ይመራችኋል። ልክ እስራኤልን በቀን በደመና በሌሊት በእሳት እንደሚመራው ሁሉ። ለምን? ምክንያቱም በአንድ ጊዜ ቃል ብቻ ሳይሆን በእርሱ ላይ እንድትመኩ እያስተማራችሁ ነው። አንዳንዶቻችሁ እስካሁን ድረስ ሁሉንም መልሶች ስላላገኛችሁ ተበሳጭታችኋል። ጌታ ግን የሚለው በዚህ ቀጣይ እርምጃ ብቻ ተከተሉ። እምነት የሚያድግበት መንገድ በዚህ ጊዜ ከእርሱ ጋር በመራመድ በመተማመን ነው። መንፈስ ቅዱስ ወደ ነገሮች ብቻ አይመራህም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ሐዋርያት ሥራ ምዕራፍ 1 ቁጥር 8። ይህ ማለት ወደ ማንኛውም ነገር የሚጠራችሁ ያስታጥቃችኋል ማለት ነው። ወደ አስቸጋሪ ውይይት እየመራችሁ ከሆነ ቃሉን ይነግራችኋል። ወደ አዲስ ወቅት እየመራችሁ ከሆነ ጸጋውን ይሰጣችኋል። መንፈስ የእናንተ መሪ ሲሆን የወደፊቱን መፍራት የለባችሁም። ስለዚህ ዛሬ ስለሚቀጥለው እርምጃ እርግጠኛ ካልሆንክ ይህንን አድርግ። በመጀመሪያ ጠይቅ፣ በሰማይ ያለው አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን ይሰጣቸዋል። ሉቃስ ምዕራፍ 11 ቁጥር 13። ከዚያም ጠብቁ፣ መሪነቱን እስከሚሰማችሁ ድረስ ቆም በሉ። ታዘዙ፣
ይህንን በተለማመዳችሁ ቁጥር ለድምፁ የበለጠ ትስማማላችሁ። መንፈስ ቅዱስ ዛሬ ለምሪት እንገዛለን። አስተምረን፣ ምራን እና በምንወስደው እያንዳንዱ እርምጃ የኢየሱስን ድምፅ ግልጽ አድርግልን። እናም የእግዚአብሔርን ድምፅ በመስማትና አስቀድሞ ለተናገረው ነገር በመታዘዝ መካከል ቅዱስ ግንኙነት አለ። ዛሬ የኢየሱስን ድምፅ በይበልጥ ግልጽ በሆነ መንገድ መስማት ከፈለግ ሕይወትህን ለማይጠናቀቅ ታዛዥነት መርምረው። ባለፈው ሳምንት፣ ባለፈው ወር፣ ባለፈው ዓመት እንድታደርገው የነገረህን ነገር አድርገኸዋል? ከነገረ ግንኙነት፣ ከነገረ ልማድ፣ ከእምነት እርምጃ እንድትርቅ የነገረ ነገር፣ እንድትወስድም የነገረህን ነገር ታዛሃል? አስቀድሞ የሰጠህን ችላ እያልክ አዲስ መገለጥ ለማግኘት አትጸልይ። እጅህን አጽዳ፣ ልብህን አጽዳ እና እንደገና መስማት እንደምትጀምር ተመልከት። ስለዚህ ዛሬ በዝምታ ውስጥ የምትጠብቁ ከሆነ ይህንን አድርጉ። መጸለይ ቀጥሉ፣ መፈለጋችሁን ቀጥሉ። ብልጭታው ይመጣል፣ መልሱ ይመጣል፣ ጭጋግ ይነሳል። እናም ሲሆን ለምን እንድትጠብቁ እንዳደረጋችሁ ትረዳላችሁ። ለእያንዳንዱ ቅጽበት ታመሰግኑታላችሁ።